ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ የቻናል ቤተሰቦች እንዴት ከረማችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ውድ ቤተሰቦች ዛሬ በአዲስ ቪዲዮ ነው የመጣሁት ማለት ነው። ከብዙ መጥፋት በኋላ ግን ባለፈው የሀና ጉዳይ ቪዲዮ ሰርች ነበር። ሀና በህይወት አለች ወይ የለችም የሚለው ብዙ አንዳንድ መረጃዎች ነበሩ። በህይወት እንዳለችም ብዙዎቹ ተናግረዋል፣ በቲክቶክ ማለት ነው። ያው በህግም ቢጠየቁ ባይጠየቁም አላቅምና ግን አሁን ትንሽ የተሰማኝ ስሜት አለ። ለካ እውነት ነው። አንዳንዴ ለራሱ ለፈለወር እና ለእይታ ነበር ሰው ሆይ ሆይ ሲል ነበር። በቀን 10 ቪዲዮ እየሰሩ ስንት ነገር ነበር እና አሁን ላይ ግን ምንም ነገር ድምጽ የለም። አለች ተብሏል፣ እውነት ነው። ግን ወታለች ወይ አልወጣችም የሚለው ምንም ነገር እስካሁን አልወጣችም። አሁን ደግሞ ተረስቷል። አጀንዳ በቃ የሳምንት ብቻ ሆኗል። የሶሻል ሚዲያ አንዳንዴ በጣም የሚገርመኝ ነገር ምን እንደሆነ ታውቃላችሁ? ለአንድ ሳምንት ብቻ በቃ ከዛ ወሬው ካሞሞቁ በኋላ መልሶ የሚጠፋ ነገር በጣም ይገርመኛል። እና ብቻ ከባድ ነው። እግዚአብሔር ይመስገን ማለት አለ ይባላል። ነገር ግን እውነት እሷ ራሷ አለሁ ብላለች ወይ? ለቤተሰብ አለሁ ብላ ከሆነ ትልቅ ተስፋ ነው፣ መውጣቷ ነው። እግዚአብሔር ፍጻሜ ያመቸዋል ብዬ አስባለሁኝና ቤተሰብ አንዳንዴ በጣም ይገርመኛል። ሰሞኑ በሶሻል ሚዲያ እያየ ነው ያለው ስንት አስቸጋሪ በጣም ደስ የሚል ነገሮች ናቸው። እውነት ተአምር ነው። በቃ አሁን እየተፈጠረ ያለው በሶሻል ሚዲያ በጣም በሚዘገንን ሁኔታ፣ በሚያሳዝን ሁኔታ ነው። አንዷ ልጅ ራሷን አጥፍታለች። አንዷ ደግሞ እናትና ልጅ ደግሞ በጣም በሚገርም ሁኔታ እግዚአብሔር ሆይ እውነት የእናቶቻችን ምንም ብትሆን እናት እናት ናት፣ አባትም አባት ነው እና የቤተሰብን ሀቅ የሚባለው ለወረ ወይም ደግሞ ለእይታ አይደለም፣ ለታይታም አይደለም። እውነት በሃይማኖትም ይሁን በተለያየ ነገሮችን ቤተሰብ ነው፣ በቃ ግማሽ አካል ነው እና በጣም ያሳዝናል። እግዚአብሔር አምላክ ልቦና ማስተዋሉን ይስጠን። እናቴ በጣም አፍርብሻለሁ ብላ ልጅ ስትናገር በጣም ነው የደነገጥኩት። እግዚአብሔርን ብዙ ሰው በአሁኑ ሰዓት ላይ በስደት በተለያየ ነገሮችን ቤተሰብ እያጣ ቤተሰብ ያላችሁ ታድላችሁ በማለት ስንት እያለቀሰ እየዋለ ስንት ነገር እያሳለፈ፣ ነገር ግን እናቴ ባልም እንኳን ቢሆን እንዴት ነው ባል የሚመጣው? ግን እንዴት ነው ለእናት እንደዚህ እየተናገሩ ከአሁን በኋላ ባል ይመጣልኛል ብሎ ተስፋ ማድረጉ ግን በጣም ይገርማል። የሰው ልጅ እንዴት ነው የሰው ልጅ እናቱን ያላከበረ ሌላ ባዳ ወንድ ይመጣል ብሎ ማሰቡ ወይም ደግሞ ያከብረኛል ብሎ ማሰቡ ይገርመኛል። ብቻ ግን እግዚአብሔር ማስተዋልን ይስጣቸው። በጣም ያሳዝናል። ወደው ላይም ሆን ይችላል እነዚህ ልጆች ታማው እንዳይሆን ፈራሁኝ። የሆነ መንፈስ ገብቶባቸው ይሆናል። እናትየውም ምስኪን በጣም ነው የምታሳዝነው። እግዚአብሔርን አንጀቴን በላችኝ። እውነት አንዳንዴ በሰው ሀገር ሆነን የእናቶቻችን ሀቅ ሳንዋጣ ፈጣሪ ሆይ አንተ ጠብቀን እያልን እውነት ነገ ጠዋት ከስደት ተመልሰን ለቤተሰቦቻችን እንድናስደስታቸው የነሱን ሀቅ የነሱን ውለታ ለመክፈል ደፋ ቀና እያልን ነው። አሁን ባይደርስልንም ነገ ጠዋት እንኳን ጉልበታቸው ሂደን ስመን አመሰግናለሁ፣ ወዳችኋለሁ ለማለት ጊዜ የለንም። አሁን ላይ በየስደቱ ተበትነናልና ወደ ሀገራችን ገብተን ይህንን ለማድረግ እየጓጓን ነው። በጸሎትና በተስፋ እየኖርን ነውና እናትና ልጅ እንደዚህ ሲሆን በጣም ያሳዝናል። እግዚአብሔር ልቦና ይስጠን። በጣም ከባድ ነው። እውነትን በጣም ነው ያዘንኩት እኔ በጣም ማለት ነው። እንዴት ነው የሰው ልጅ እንደዚህ ይሆናል? አንዳንዴ ሲመስልኝ ራስ ወዳድነት ነው እንደዚህ የሚሆነው። ሰው ራስ ወዳድነት እኮ መጥፎ እንደ ባሪያ ነው የሚገዛ። የራሱን ክብር የራሱን መውደድ የሚጠብቅ ሰው ልክ እንደ ባሪያ ተገዢ ነው ማለት ነው፣ በስሜቱ ተገዢ እና የሆነች ልጅም ነፍሷን አጠፋች በራሷ። በጣም ያማል፣ በጣም ያሳዝናል። እግዚአብሔርን እንዴት እንዳዘንኩኝ! እንዴት ነው ምንስ ጨከነች? ምን ነው እልም ብላ ጠፍታ
ከሶሻል ሚዲያውም ከተለያዩ ነገሮች ጠፍታ ወደ ቤተ ክርስቲያን ሄደ። እውነተኛ ቤተ ክርስቲያን ክርስቲያኖች መደበቂያ ብዙ ቦታ አለን። እግዚአብሔርን ነው የምላችሁ። እና ምንም እንኳን ቢከፋት ምንም እንኳን በጣም ብዙ ችግሮችን ቢደርሳት ሄዳ አንዱ ገዳም ተደብቃ ሽምብራን እየበላች አባቶች ይረዷት ይሆናል። እዛ ተደብቃ ምንም አትሆንም ነበርና አሁን ላይ ግን እንደዚህ ራሷን ማጥፋታ ዞር ብላ የማይታየው የማትመለሰው ለቤተሰብ መከራና ስቃይ ችግር ነው የተወችላቸው። እና እግዚአብሔር አምላክ ከንገተኛ ሞት እግዚአብሔር ይሰውረን ሁላችንም። በጣም ያማል። በጣም ነው ያዘንኩት። እኔ አጋጣሚ ዩቱብ ላይ ዞር ዞር እያልኩኝ አይቺ የሰርጓ ቀን በጣም ነው የሚያምረው። እንደ ባህሏ በጣም አምሮባት አሸብርቃ ለብሳ ባበሻ ቀሚስ የመኪና መዓት የባጃጅ መዓት ድል ያለ ሰርግ ነበር እንትን ያለችው እና ቪዲዮ በጣም ነው ያዘንኩት። ዝም ብዬ ቋንቋውን ባላውቀውም ባልሰማው ባልረዳውም እና በጣም ነው ያዘንኩት። ይብላኝ ለእናቷ። እሷ ሳንዴ እንግዲህ ሂዳለች ላታየው። ልብላኝ ለእናቷ ለአባቷ ለቤተሰብ የእግር እሳት ነው የጣለችላቸው። በጣም ያሳዝናል እውነት። ከእንደዚህ አይነት አንዳንዱ መጥፎ ስሜቶች አሉ። ነገር ግን ራስን ላይ መጨከን ከባድ። እንኳን ራስ ሰው ላይ መጨከን አያስፈልግም። ጸሎት ማድረግ ወይም ደግሞ በቃ ራቅ ብሎ ዞር ብሎ ሰው የሌለበት ጫጫታ የሌለበት እልም ብሎ ራስን አረጋግቶ ራስን ጠይቆ መመለስ ይሻላል። አንዳንዴ እኮ የማያልፉ የሚመስሉ ቀናቶች አሉ። ነገር ግን እነዛ ቀናቶች ያልፋሉ። የማያልፍ ነገር የለም እውነት ለመናገር እና እኔ እንጃ አንዳንዴ በጣም ያማል የምናደርጋቸው ነገሮች። ወጣትነት በወጣትነት ጊዜ ብዙ ስሜቶችን እያሸነፈን የስሜት ተገዢዎች ሆነናል። ልቦና ይስጠን፣ ማስተዋልን ያድለን እግዚአብሔር አምላክ። በስደት ክፉ ነገር አይንካን። እውነት በጣም ያማል። አገር ነው ምንም ቢሆን። በእርግጥ መጥፎ ነገሮችን አንዳንድ ፈተናዎችን ያጋጥማል። የሰው ልጅ እንዴት ሳይፈተን ህይወት ምንድን ናት? ህይወት ያለ ፈተና አታምርም አንዳንዴ ስናስበው ማለት ነው። ግን እኛ ራስ ወዳዶች ነን። ፈተና ለምን እንላለን? ለምን ተፈተንን? ለበጎ ነው ብሎ በተስፋ መቀበል፣ አሜን ብሎ ጸጋውን መቀበል፣ ነገ የሚሆነው ለተሻለ ነው ብሎ ማሰብ ነው ያለብን። እና ውድ ቤተሰቦቼ እና የሀና ጉዳይ ሁላችንም ያሳስበናል ብዬ አስባለሁኝ። ለሳምንቱ ብቻ ሀይ ሆይ ተባብሎ እንደዚሁ ተደፋፍኖ እንዲቀር በጣም ያማል እውነት ለመናገር። እና እግዚአብሔር አምላክ መውጫ ሰጥቶት አሉህ ብላ ህዝቧንም ቤተሰቧንም እግዚአብሔርን አመስግና እንድትወጥ ባለሙሉ ተስፋ ነኝ እኔ ማለት ነው። እውነት እኔ በጣም ነው ያዘንኩት በሷ ልጅ ማለት ነው። እግዚአብሔርን በጣም ነው ያዘንኩት። እግዚአብሔር አምላክ ወጥታ እግዚአብሔርን አመስግና ህዝቡን እንድታመሰግን በአንደበቷ እኔ ትልቅ ምኞቴና ጸሎቴ ነው። ውድ ቤተሰቦቼና ሁላችሁም በተቻላችሁ አቅም ጸሎትና ዱዓ አድርጉላት እና አንድነታችንም ይቀጥል። የተቸገሩ የተከፉትን እንድንረዳ ሁላችንም ልባችንን ይክፈትልን። እና ውድ ቤተሰቦቼ የዛሬ ቪዲዮ ይሄንን ይመስላል። በጣም አመሰግናለሁኝ። ግን ለቤት አዲስ ከሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባሮቹም ሼር በማድረግ ቪዲዮአችን ለሌላ ተደራሽ እንዲሆን ሼር አድርጉልኝ ማለት ነው። እወዳችኋለሁ። በኮሜንት አስተያየት ደግሞ ጸሎት፣ ዱዓ ሁላችሁም እንደየሃይማኖታችን ስለ ሀገራችን፣ ስለ ቤተሰቦቻችን፣ ስለተቸገሩ፣ ስለተጨነቁ ሁሉ እግዚአብሔር ይርዳችሁ ብላችሁ ጸሎትና ዱዓ ማድረግ አትርሱ። ለራስ ብቻ ጸሎት አያስፈልግም። እውነት ለሀገር ለወገን መጸለይ አለብን፣ ዱዓ ማድረግ አለብን በተቻለን አቅም ማለት ነው። ቤተሰቦቼ እናመሰግናለሁ፣ ወዳችኋለሁ። እስከ ቪዲዮ መጨረሻ እዩት ማለት ነው። ሁሉ ቤተሰቦቼ አመሰግናለሁ፣ ወዳችኋለሁ። ባይ ባይ።